በማከታተል ወደ ኦር ይሁዳ ከተማ በመሄድ ሀፍታሙ ያዩ መስመር ላይ አለ። ሀፍታሙ ተናስተልኝ። ተናስተልኝ አባይቸው እንዲሁም ተመልካቾቻችን ተናስተልኝ። እስኪ ድምጽን ትንሽ ከፍ አድርገህ ብናወራ ጥሩ ነው፣ በደንብ አይሰማም። እሺ አሁን ይሰማል? እስኪ በተቻለ መጠን አሁን ኦኬ፣ ድምጽን ሞቅ ለማድረግ በሄድፎን አድርገህ ለውዝኒዮት አድርገን ብታናግረን እሱን ብታወርደው የበለጠ ጥሩ ይሰማናል። እሺ አሁን ይሰማል? በጣም ጥሩ፣ አሁን በጣም ጥሩ ነው። ሀፍታሙ እንዴት ነህ? ደህና ነህ ወይ? ደህና ነኝ እግዚአብሔር ይመስገን። ኦር ይሁዳ እንዴት ናችሁ? ኦር ይሁዳ በጣም ሰላም ናት፣ ደስ ትላለች። ያው እንደማንኛውም የሀገራችን ክፍል አዲስ ነገር አለ። ብዙ እንቅስቃሴ እንደምታደርጉ ያው ቲክቶክ ከባብኝ ጋር ብዙ እንቅስቃሴ እንደምታደርጉ በተለይ ከናንተም በከተማችሁ እኔ በዋትስአፕ ግሩፕ ነኝ አያለው መለከታለው። እንቅስቃሴያችሁ እንዴት ነው? በጣም ደስ ይላል፣ በጣም ደስ ይላል። ያው በነገራችን ላይ በቲክቶክም በዛም እንትን እናደርጋለን። በተቻለ መጠን የምናደርገውን እንቅስቃሴ በቲክቶክም በተለያየ እንደዚህ ማህበራዊ ሚዲያ ለእንትን እንላለን፣ እናሳውቃለን ወይም ደግሞ በዛም ላይ ርሱም እናደርጋለን እና ትክክል ነህ ለማለት ነው። ከተማችን እንግዲህ ያው የበጋ ወራት እንደመሆኑ መጠን አሁን ወቅቱን የጠበቀ የተለያየ እንቅስቃሴዎች እያደረግን እንገኛለን። ወጣቶችን፣ አዋቂዎችን፣ ሁሉንም የህብረተሰባችን ክፍል ያማከለ እንቅስቃሴ በማድረግ ላይ እንገኛለን። እንደው ወጣቱንም አዋቂዎችንም ልጆችንም አሉ አሳትፎ የምታደርጉት እንቅስቃሴ የሚሄደው እንቅስቃሴ በሁለቱ መካከል ወይ በሶስቱ መካከል ያለው ግንኙነት ምን ያህል የጠበቀ ነው? እንዴት ነው የምትሰሩት እናንተስ? እንደዚህ አይነት በተለይ የመዝናኛ ፕሮግራሞች በስፖርት በትምህርት አብዛኛውን እንግዲህ ያው ትምህርት ስለሌለ ትምህርት ነክ የሆነ መዝናኛ እንቅስቃሴዎች ነው የምናደርገው። ይሄ ደግሞ ልጆችን ከወላጆቻቸው፣ ከጓደኞቻቸው፣ ከቤተሰቦቻቸው ብሎም ከአካባቢው ነዋሪዎች ጋር እንዲገናኙ ያደርጋል። ለምን እኛ በአንድ ጊዜ 5-6 አውቶቡስ አምጥተን ሁሉንም ለአንድ እንቅስቃሴ ነው የምንወስዳቸው እና በጣም ደስ የሚል ፋባያ ወይም ደግሞ ደስ የሚል ሁኔታ ነው የሚፈጥረው በልጆቹ መሀል። በዛም ደግሞ ያው ኺቡር ወይም ደግሞ ግንኙነቱን ያጠናክራል ብዬ ነው ማምነው እና በጣም ተሳታፊው ከአመት አመት እየበዛ እያደገ ነው የሄደው። ትላልቆቹም እንዲሁ ያው ታውቃለህ በአሁኑ ሰዓት የኛ በጣም በተለይ በእድሜ ገፋ ያሉት ራሳቸውን ችለው ወደ ተለያየ መድረስ የማይችሉበት ወይም ተደራሽነት ያልሆነ ቦታ አለ። ለምሳሌ እንደ ያማሜላ ወይም ደግሞ ድሪም አይላንድ የተባለ የተለያየ ለሰውነት ተስማሚ የሆነ የመናፈሻ ቦታ አለ። እዛ ላይ ለመድረስ ለነሱ በግል ተደራሽነቱ ትንሽ አስቸጋሪ ነው የሚሆነው። በእኛ በኩል በዚህ በኤሪያው ራሱን በጀት መድበን አመታዊ በጀት ፕሮግራም አድርገን በዛ መሰረት የተሳትፎ የተወሰነ ክፍያ ተደርጎ ያው እንቅስቃሴ ያደርጋሉና ይሄ በጣም ትልቅ ነገር ነው። እንደውም ቢቻል በአመት ቢጨመር አቅሙ ቢኖረን በጣም ደስ ይለኝ ነበር። በተለያዩ በበጎ አድራጎት ስራዎችም ተሳተፋላችሁ። በተለይ የህፃን ሃይማኖትን በማስመልከት የተደረገ እንቅስቃሴ ነበር በእናንተ አካባቢ። ሌሎች በጎ አድራጎት ስራዎች ማድረጋችኋል ነው? እንደው እስኪ ጠቀስልን ከነዚህ ሁሉ። አዎ በእውነት በኦር ይሁዳ ከተማ ይለያል። ከሃይማኖት ከህፃን ሃይማኖት በፊት በጣም ብዙ የህብረተሰባችን ክፍሎች የኩላሊት በሽታ የተለያየ ችግር ውስጥ እንደው እግዚአብሔር አይጣልና ኢቭን በእንትን ምክንያት ከተለያየ ያው በዚህ በሹካፎር በሚባል ቤተሰቦቻቸው እዳ ገብተው መድረሻ አጥተው በዛ እንኳን ምክንያት አሁን በቅርቡ ያው አንተ ከኛ ከግሩፕ ምናልባት ልብ ብለ ይሆናል ወደ 12000 የሚጠጋ ተዋጥቶ ከዛ በፊትም እንደዚህ ነው ለሃይማኖት ደግሞ ራሱን የቻለ አንድ ምሽት
ተመድቦ የእርዳታ ምሽት ተደርጎ በዛ ላይ ከፍተኛ እንቅስቃሴ አድርገን በርካታ ሰው ተሳትፎ ያው የሃይማኖትን ወላጅ አባት አይዞ በማለት ካጠገባችን በርታ በማለት እሷ እንድትገኝ ጸሎት የሃይማኖት አባቶች ተገኙበት ጸሎት በማድረግ ደግሞ ለተለያየ እንቅስቃሴ እንዲሆናቸው ትንሽ እጃቸውን ዘርግተው ህብረተሰቡ በተክላላ ሰፊ እንቅስቃሴ አድርጎ በጣም የሚያስደስት ተግባር የፈጸመ የሚፈጽም ለወደፊቱም የሚያኮራ የኦሪውዳ ነዋሪ የከተማችን ከተማ ነው። ነዋሪዎች አሉ። ወጣቱን ክፍል በእውነት አይቻለሁ ሲሳተፉም ቀደም እንዳልኩህም ስለማይ መለከታለሁኝ የሚደረጉ የገንዘብ ውጭጭም ሲሆን የተለያዩ ተሳትፎችንም የተለያዩ ቀደም ሲል የመዝናኛም ትምህርት አዘል የሆኑ እንቅስቃሴም ታደርጉትም አያለው መለከታለሁኝ። ያው እኔ ብቻ መጥቻ አልሳተፍም እንጂ እንግዲህ የከተማይቱ ነዋሪ ስላልሆንኩኝ እና በእውነት ጥሩ ደስ የሚል እንቅስቃሴ ነው ያለ። ግንኙነታችሁም እኔ እንደማየው እኔ እንደምመለከተው በጣም ጥሩና ይሄ እንዴት ነው አሁን እንግዲህ አንተ ለሁለተኛ ጊዜ በተከታታይ ነው የመማክርት ሸንጎ አባል ሆነህ እያገለገልክ ያለውና ይሄን እንደዚህ ይሄን ያህል ፍቅር ይዞ እስከዚህ ድረስ መቀጠሉ ምንድነው ሚስጥሩ? በጣም አመሰግናለሁ ስለ ጥያቄው። በነገራችን ላይ አንተም ሁሌም ያው በክብር ትጋበዛለህ፣ መሳተፍ ትችላለህ። ያው ትልቁ ሚስጥሩ እኛ እንዳንድ ቤተሰብ ነው የምንተያይ ብዬ አምናለሁ። የኦሪውዳ ነዋሪ የከተማችን ነዋሪዎች በተክላላ በተለይ የኛ ህብረተሰብ እንዳንድ ቤተሰብ ነው የምንተያየው። ያው በቤተሰብ ውስጥ እንደሚፈጠረው ሁሉ አንዳንድ ጊዜ በአንዳንድ በማያግባቡ ምክንያቶችም እንነጋገራለን። ወዲያው ደግሞ አብዛኛውን ህብረተሰብ የፈለገውን ነገር ወይም ደግሞ በድምጽ ብልጫ እንወስናለን እና የሚመክሩ አባቶች አሉን፣ ብዙ ታታሪ ወንድሞች አሉን፣ የተመረጡ የኮሚቴ አባላት አሉን፣ ንዑሳን ኮሚቴ አባላት አሉን፣ በወጣቶች ክፍል ኃላፊ አሉ። እንዲሁም ደግሞ በኤራው በኩል እኔ አሁን እንደገለጽከው የከተማ መማክርት ሸንጎ አባል ሁኜ ለሁለተኛ ጊዜ ተመርጬ በዛ በኤሪያው ውስጥ ደግሞ ያለው ነገር ሁሉ የህብረተሰባችን መብት ለማስከበር አቅሜ በፈቀደው ሁሉ እየሰራው እግዚአብሔር የተመሰገነ ይሁን። ውጤታማም ነኝ። በጣም ደስ የሚል ጸሎት ቤት አሰርተናል። እጅግ ዘመናዊ የሆነ አሁን ደግሞ በተለያዩ እንቅስቃሴዎችን በጸሎት ቤቱ ዙሪያ ተጨማሪ ነገሮችን እንዲሁም ደግሞ የማህበረሰብ አዳራሽ በተመለከተ በከፍተኛ ሁኔታ እየሰራንበት ያለው አለ። በትምህርት ነክ፣ በስፖርት፣ በሁሉም ነገር ህብረተሰቡን ተሳታፊ በማድረግና ግልጽ በሆነ መልኩ በመተሳሰብ ነው የምናካሄደው ሁሉም ነገር። እኔ እንደሚመስለኝ ይሄ ነው ትልቁ ውጤታማ ያደረገን ወይም ፍቅራችን አብሮነታችን ከዚህ ሊደርስ የቻለው በዚህ ነው። በግልጽ እንንቀሳቀሳለን፣ በግልጽ እንወያያለን፣ በግልጽ እንመካከራለን። የኮሚቴ አባላቶቻችን እጅግ ታታሪዎች ናቸው። ይሄ ነው እንግዲህ ያለው ሁኔታ። በጣም ጥሩ እንቅስቃሴ ነው የምታደርጉት ያለው። ለዚህም ነው ያው እንግዲህ እናንተም ለሌሎች ተምሳሌት ለመሆን እንደምትችሉ በማመን ነው የከተማችን እንቅስቃሴም በተለይ አንተ የምታደርገውን አስተዋጽኦ ለህዝባችን እንዲመለከት ለማሳወቅ ያደረግን። ወቅቱ የምርጫ ወቅት ነው። የፖለቲካ እንቅስቃሴውስ እንዴት ነው በአሁኑ ሰዓት? ከአሁን በፊት እንግዲህ አንተ እንደምታውቀው ብዙ እንቅስቃሴዎች አሉ፣ ብዙ ውጣ ውረዶች አሉ። ለየት ያለ ነገር አለ ዘንድሮ? በከተማ ደረጃ ነው ወይስ በአገር አቀፍ ደረጃ የጠየቀኝ? እስኪ መጀመሪያ በከተማ ደረጃ እንመልከተውና ወደ አገር አቀፍ እንሄዳለን። በከተማ ደረጃ እንግዲህ እስካሁን ይሄ ነው የሚባል ለየት ያለ እንቅስቃሴ ምርጫውን በተመለከተ አላየውም። ግን በአገር አቀፍ ደረጃ ያው አገራችን ይሄ አሁን የሚደረገው ምርጫ እጅግ በጣም ወሳኝና አስፈላጊ ምርጫ ነው። ለምን ቢባል አገራችን እስራኤል እጅግ በጣም በታሪኳ ዘግናኝ የሆነ ጦርነት በ7 ግንባር ተከፍቶባት ያንን ባካሄደችበት ማግስት የሚደረግ ወሳኝ ምርጫ ነውና እንግዲህ የኛ ህብረተሰብ
በዚህ በምርጫ ወቅት ደግሞ እንደሚሳተፈው በሁለት መልኩ ነው። አንደኛ እንደ ህብረተሰብ እንደኛ ህብረተሰብ እንደ ኢትዮጵያውያን የሚሳተፍበት አለ። ሁለተኛ ደግሞ እንደ ሀገር አቀፍ እንግዲህ የሀገር አቀፍ ሀገር ስለሚያገባና የሀገር ጉዳይ በሀገራችን ጉዳይም ያው እንሳተፋለን እና ስለዚህ እጅግ በጣም ወሳኝ የሆነ ምርጫ ነው። የኛ ህብረተሰብ እንግዲህ በአሁኑ ሰዓት በተለያየ ማህበራዊ ሚዲያ ልብ ብለህ ከሆነ በከፍተኛ ሁኔታ አንዱ ወደዚህ ይሄዳል፣ አንዱ ወደዛ ይሄዳል፣ አንዱ መሀል ላይ ያለ እና ይሄ ደግሞ ዲሞክራሲ መብት ነው። የሰው ልጅ የሀገሪቱ መሰረታዊ የሆነ ህግ አላተኝ ማንኛውም ሰው የፈለገውን የመመረጥ የሐሳቡን ልቡ ያሻውን የማድረግ መብት አለው እና አንዳንድ ጊዜ ምናልባት እኔ ልብ እያልኩ ያለው ከኛ ማህበረሰብ ትንሽ ሰውን የማስገደድ ነገር ወይም ደግሞ ሰውን አላደለ እንደዚህ ነው እንጂ መሆን ያለበት እንደዚህ የሚባል ነገር አለና መቀስቀስ ወይም ደግሞ ስለዛ እንትን ማሳመን መሞከር ጥሩ ነው። ግን ሰው ላይ ጫና ለማድረግ እኔ ያልኩት ካልሆነ የሚለው ትክክለኛ አስተሳሰብ አይመስለኝም፣ ተገቢም አይደለም። እንደው እዚህ ላይ ትንሽ መቻቻል ያስፈልገናል። መቻቻልና በደንብ ተመካክረን የወደፊት ህይወታችን በዚህ እስራኤል ሀገር በርካታ ማሟላት ያለብን እንደ ህብረተሰብ በርካታ መብት ማስከበር ያለብን ብዙ ጉዳዮች ስላሉን ያንን የምናረገው ዲሞክራሲ መጀመሪያ በእያንዳንዱ ሰው ላይ ዲሞክራሲ ምንድነው የሚለውን ነገር አውቀን እያንዳንዳችን እንደ ፍላጎታችን ባመንበት በምንፈልገው ስንሳተፍና ለሌሎችም ደግሞ ባመኑበት በሚፈልጉት እንዲሳተፉ መፍቀድ መቻል አለብን። ይሄ ነገር እኔ በእውነት በጣም አሁን ገና ምርጫው ከመጀመሩ ለምን ወደዚህ ሄደ ብለው በጣም እንደ ግል ጉዳይ ወስደው የሚሰዳደቡ ሁሉ አሉ። ይሄ ተገቢ አይደለም እንደኔና የጋራ ነገር ነው የምናስበው። ያለነው የጋራ ሀገር ነው፣ ዲሞክራሲ ያለበት ሀገር ነው። ስለዚህ እንደው ደጋግመን ስለዚህ ጉዳይ መነጋገርና ህብረተሰባችን እርስ በርስ ስድብ በእውነት እንደው ስድብ የሚባለው ነገር ምን አመጣው? ለምን አስፈለገ? አንድ ሰው በሐሳብ አንድ ሰው ሞግቶ ማቸነፍ ካልተቻለ ያ አማራጭ እያለ መሰዳደቡ ምን ያደርጋል? እሱን ነው እኔ የምለው። አሁን በጣም ትንሽ በእውነት በተለይ እንደ ማህበራዊ ሚዲያ እንደማየው ከሆነ መሰረታዊ የሆነው ነገር መብት የሚባለውን ነገር እየዘነጋን ያለን ይመስላል። አንድ ሰው ለምን ከአረቦች የፖለቲካ ፓርቲ ሂዶ አይገባም? መብት አለው። ያ ማለት ያን ሰው ፍላጎቱ ከሆነ ማለት ነው። ግን እዛ ሄደ ብሎን እንትን ማለቱ መስደቡ ማዋረዱ ወይም ለምን የፖለቲካ ፓርቲ አቋቋመ ለምን እንግዲህ ራሱ ያ ሰው ሂሳብ አድርጎ ነው የሚመጣው የራሱን ይጠቅመኛል አይጠቅመኝም የሚለውን ነውና መብቱ ነው። ያን መብት መንፈግ የለብንም። ይሄ መሰረታዊ የሆነ የዲሞክራሲ መብት ነው እና ስለዚህ ይሄ ነገር በእውነት ልብ ብለን ብንወያይበት በጣም ደስ ይለኛል። ያዩ አፍታሙ ያዩ በእውነት ጥሩ ሐሳብ ነው የሰጠን። እጅግ በጣም እናመሰግናለን። በሌላ ጊዜ ደግሞ ሰፋ አድርገን ስለ አካባቢያችሁ ስላለው እንቅስቃሴ በደንብ እንወያያለን። እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ እኔም ስለጋበዛችሁ በጣም አመሰግናለሁ። እሺ